ሰብአዊ ድጋፍ በራስ አቅም የሚለውን ትልቁን ዓላማ ክቡር ጠቅላይ ሚኒስትራችን አንስተው የጋራ ሲደረግ ምንም ያልጎደለን ምንም ያላነሰን እንደ አገርም እንደ አህጉርም ለምንድነው ለማኝ የምንሆነው? ተረጅነት፣ ጠባቂነት፣ የእርዳታ ጥገኝነት ከምን ወዴት እየወሰደን ነው የሚል ትልቅ ዓላማ ትልቅ ውሳኔ ተደርጎ ሲሰራ የነበረ ነው። ከኢኮኖሚያዊ ፋይዳው ተነስተን እና የኢኮኖሚያዊ ውጤቶች መገለጫና መለኪያ ከመሆኑ በላይ ሰብአዊ ድጋፍ ሉዓላዊነት የክብር፣ የነጻነት፣ የሉዓላዊነት ጉዳይ ብለን የምንሰራው ነው። አሁን የእኛ ዝግጅት ሰብአዊ ድጋፍ ሉዓላዊነትን መቼ ነው የምናበስረው ብለን የምንዘጋጅበት ሁኔታ ላይ ነን የምንገኘው። ብዙዎቹ ቅድመ ሁኔታዎች የምንላቸው አሁን ትልቁ ቅድመ ሁኔታ የፋይናንስ አቅም መፍጠር ነው። ኢትዮጵያ በዛ ጉዳይ ላይ የአደጋ ስጋት ምላሽ ፈንድን በሕግ በማደራጀት በሕግ በማቋቋም የፈንድ አቅምንም መላ ሕዝባችን እየተባበረ እየተደጋገፈ ያለበት ሁኔታ ላይ ነው የምንገኘው። ሁለተኛው የሰብአዊ ድጋፍ ሉዓላዊነትን ስናነሳ የመጠባበቂያ ክምችትን መያዝ ነው። መጠባበቂያ ክምችትን በሚመለከት በሀገር አቀፍ ደረጃ በየክልሉ፣ በየዞኑ፣ በየወረዳው እና ቀበሌዎችም ራሳቸው መላ ማህበረሰባችን እንደ አጀንዳ አድርጎ እየተረባረበበት የሚገኝ ነው። ይህንን ስናነሳ የሎጂስቲክስ ስርዓቱን የፈጣን አደጋዎችን የድንገተኛ አደጋዎች ብለን የምንወስዳቸውን ከዛም አልፎ ትልቁ መሰረት ነው ብለን የምንወስደው የቤተሰብ ኃላፊነትና የማህበረሰብ አጋሪነት። ይህ ኢትዮጵያ የምትታወቅበት አዲስ ነገር የምናመጣው ነገር ሳይሆን ልምምዱን ግን ተቋማዊና ስርዓታዊ የማድረግ ስራ ከተሰራ ትልቅ ቦታ እንደምንደርስ አውቀን እየሰራን ያለ። ሰብአዊ ድጋፍ ፈላጊ ይኖራል፣ አደጋዎች ይኖራሉ እያልን ያለ ነው። እነዚህን አደጋዎች ላይ የሚሰጡ ምላሾች በራሳችን በዜጎቻችን አቅም ሊከናወን ይችላል የሚል ነው። ሌሎች በአጋርነት ውስጥ በሉዓላዊነት ውስጥ የሚመጡ አጋርነት ስራዎች ካሉ ይህ አጋርነት ደግሞ ምግብ ላይ ሳይሆን አይበገሬነት ግንባታ ላይ ሊውል ይችላል የሚል እሳቤ ይዘን እየሰራን ያለ ነው። ስለዚህ ክልሎች ራሳቸውን እየቻሉ ነው። ፈንድ እያዘጋጀን ነው። ክምችት ላይ ነን የምንገኘው። ከውጭ የምናስመጣው ስንዴ በዚህ ሰዓት የለም። አጋሪነት ላይ የሚመጡ አካላት ካሉ በውሃ ላይ፣ ጤና ላይ፣ ግብርና ላይ፣ ትምህርት ላይ የአጋሪነት ስራው ሊቀጥል ይችላል ብለን እየሰራን ያለ ነው። እጅግ በጣም ተስፋ ሰጪ ብቻ ሳይሆን የመንግስትን ከክቡር ጠቅላይ ሚኒስትራችን ጀምሮ ያለው ውሳኔ መነሻ ያደረገ የሚተገበር አሁን የምንጨብጠው ተግባር ሆኖም እየታየ ያለ ስለሆነ እንቀጥላለን። ይሳካል። ከ48 ሚሊዮን ችግኞች በላይ ቢሊየን ችግኞች በላይ በየአመቱ እስከ 7 ቢሊየን የሚጠጋ ከ20 እስከ 30 ሚሊዮን የሚያክል ሰውን በማንቀሳቀስ ይሰራ የነበረ ስራ ምናልባትም በአየር ንብረት ለውጥ ታሪክ ላይ ተሰርቶም ተሰምቶም ያልታወቀ ከኛም አልፈን ለአህጉራችንም ጭምር እና ለዓለምም እያበረከትን ያለነው ትልቅ ስራ ነው። በሌላ በኩል የምግብ ሉዓላዊነት ብለን የምንሰራው ስራ፣ የኩታ ገጠም እርሻዎች ብለን የምንሰራው ስራ፣ የሌማት ትሩፋት ብለን የምንሰራቸው ስራዎች ቤተሰብ የራሱን ሉዓላዊነት ማስከበር እንዲችል የምግብ ሉዓላዊነት እዛው እያለን ደግሞ የሰብአዊ ድጋፍ ሉዓላዊነትንም ጭምር ለማሳካት መሰረት የሚሆኑ ስራዎች ናቸው። ለማህበረሰባችን ከማህበረሰባችን ውጭ ሌላ አጋር ሌላ ቦታ ላይ ማፈላለግ ትርጉም የለውም፣ ተገማችነት የለውም፣ ፖለቲካል ነው። የየአገሩ ካፒታል ሲቲዎቻቸው ላይ ዋና ከተሞቻቸው ላይ የሚፈጠረው ችግር ይዞ ይሄዳል። ስለዚህ በራሳችን አቅም ሰብአዊ ድጋፍ ብለን ስንል አማራጭ ተደርጎ የሚወሰድ አይደለም። ስለዚህም አባል ሀገራት የራሳቸው ኢትዮጵያንም ጨምሮ ዜጋን በተመለከተ ሌላ ሰው ማፈላለግ ሳይሆን ራሳችን ለዜጋችን ዋስትና፣ ራሳችን ለዜጋችን ቁም ነገር ያለው ድጋፍ የማድረግ ግዴታ ነው።